ለምነኝ ለምነኝ እንደናት ለምነኝ ለዚህ እንጂ ለነፍሴማ አትሆነኝ እያለች ነው ሩታ። አብርሽም እየለመነ ይገኛል። ሰላም ሰላም! ውድና እየተከበራችሁ የኔና የኔ ቤተሰቦች እንዴት ናችሁልኝ? እኔ ያለሁላችሁ በያላችሁበት ዳርቻ ሰላማችሁ ብዛልኝ። ዛሬም እንደተለመደው ተመልሼላችሁ መጥቻለሁ። ከዚህም በፊት እኔ ስድስተኛ ስሜት አለኝ፣ እመኑኝ። የሆነ ነገር ከመሆኑ በፊት ስድስተኛው ስሜቴ መጥቶ ጆሮዬ ላይ ሹክ ይለኛል ብዬ ነግሬያችሁ ነበረ። ወንድ ልጅ ከረፈደ በኋላ ይገባውና አምሶ ሶሪ ፍቅሬ ተረጅኝ፣ ይቅርበኝ፣ የነበረው ፍቅራችን እንደነበረ ይቀጥል ይላሉና ብዬ ተናግሬ ነበር። ይላሉ ብዬ ያው ነው ሲሪየስሊ። እና አብርሽም እንግዲህ ያው ከረፈደ ቢሆንም ገብቶት የኔ ፍቅር፣ የኔ ማር፣ ያጥንቴ ፍላጭ፣ የኔ ማረፊያ፣ የልጄ እናት ይቅርበኝ፣ ምን ዋጋ አለው? ሁሉ ነገር ካከተመለት በኋላ በቃ የሆነ ልባችን ከደማ በኋላ ሶሪ ምን ያደርግልናል? ተው ወንዶች፣ ተው ተመከሩ፣ ተው ተዘከሩ። ሲነገራችሁ በሰዓቱ ይግባችሁ። ከተበላሸ በኋላ ያዙ ይልቀቁኝ፣ በቃ ይቅርታ፣ ኖርማል ነው፣ ወደ ፍቅራችን እንመለስ እያላችሁ አትስበሩ። ተው እንግዲህ ያው ከረፈደ በኋላም ቢሆን ይቅርበኝ፣ ይቅርታ፣ በቃ ይቅርታ እያላት ይገኛል። ሩታም እንግዲህ ለመን አድርገኝ ብላ ተሽኮርመማለች። ማለት ያው ይቀጥላሉ፣ ይቅርታውን ትቀበላለች፣ ወደ ነበረበት ይመለሳል ትዳራቸው። ይሄ ጥያቄ ምልክት ውስጥ ነው። ያው ግን ሩታ በቃል አጋኑ ማለት መለመኑ ያንሰኛል በማለት ነው ብላለች። ያው ሴት ልጅ እንግዲህ ስንለመን ነው ደስ የሚለን። ወንዶች ደግሞ ስትለምኑን በቃ አለ አይደል? ለምን አብርሽ ተስፋ አለ፣ ችግር የለውም ለምን። ሴት ልጅ ስትለመን ነው ደስ የሚላት። በቃ ሽኩርም ኮረት ስትል ምናምን ቅብርር በቃ አንተ ደግሞ እየተከተልክ ስለምናት ፍቅርዬ ማርዬ ስትላት በቃ ያኔ የሆነ እድል ልታገኝ ትችላለህ። በልመናው ጽናበት ለማለት ያለው ሞክር ያልሞከረ ሰው ከባድ ነው። ሞክር፣ እድልን፣ ችግር የለውም ተጠቀም። ትላንትና አጥፍተሃላው ልክ ነህ። እቺ ጉማሬ ቢከፋትም ክፍ ይበላት። ከልጅህ እናት ከሚስት አትበልጥም። ሚስትህን ለምን የምሬ ነው የምልህ፣ ጥቅም እዛ ጋ ነው የምታገኘው። በቃ ሚስትህ ጋ ነው ሁሉ ነገር የምታገኘውና ሚስትህን ለምን ወደ ሚስትህ ለመመለስ ሞክር። ተፍ በል ሞክር፣ እድል ታገኛለህ፣ የሆነ እድል ታገኛለህ። ስድስተኛው ስሜቴ ነው ሹክ ያለኝ። ተስፋ አትቁረጥ። ያው ሴት ልጅ ቶሎ እሺ አትልም። መግደርደር ልማዱ ነው፣ ወጉ ነው። መግደርደር ካልከኝ ለምንድን ነው? ወጉ ነው፣ ሴትነቱ ነው ስትል አልሰማም ዘፈኑ ላይ። እና ስትግደረደር አልፈለገችም ምናምን ብለህ አትመለስ ለማለት ያህል ነው። ሞክር፣ ግድ የለህም ሞከር ነውና ልመናውን አጽናው፣ ጠንክርበት። ደግሞ ጥፋተኛ ነኝ በቃ ጥፋተኛ እስከሆንክ ድረስ መለመን ይኖርባል። እሷም ደግሞ መለመን አለባት። ስለዛ ልመናውን ጠንከር ለማድረግ ሞክር ማለትን እወዳለሁኝ። እንግዲህ ይቅና ይሳካል። ያው ሞክር፣ ያልሞከረ ሰው የሆነ ቦታ ላይ መድረሱ አይቀርም፣ ሳይሳካለትም አይቀርምና ሞክር ማለትን እወዳለሁኝ። ሩትዬም እንግዲህ ያለውን ጉዳይ እዩ ማለትን እወዳለሁ። አዎ አይ ኖ ልብሽ ተሰብሯል፣ አይ ኖ አላቅጦብሻል፣ አይ ኖ የልጅሽ አባት ነው፣ ፍቅርሽ ነው፣ ትዳርሽ ነው። ብዙ መስዋዕት ከፍለሽበታል፣ ብዙ ሆነሽበታል። እንግዲህ ያው መታረሙና መጸጸቱ ከልቡ ከሆነና ጉዳዩ ወደ ኖርማል የሚመለስ ከሆነ ያው ይቅርታውን ብትቀበይና ወደ ነበረበት ብትመለሺ እላለሁ። ግን ያው እንደምትመለሱ ስድስተኛው ስሜቴ ሽክ ብሎኛል። አብርሽም ተስፋ ኖሮ እንግዲህ ማለቴ ጽናት ኖሮ ከለመንክ ማለት ነው። ደጅ ከጸና ሴት ልጅ ደጅ ማስጸናት ደስ ይላታል። በቃ ንግስት የሆነች ያህል ስሜት ይሰማታል። ይህንን እመኑና ወንዶች የፍቅር ጥያቄ ስታቀርቡም ሚስታችሁን ሶሪ ስትሉም ጥፋት ካጠፋችሁ በጸና መልኩ ለማድረግ ሞክሩ ማለት ነው። ወዳለሁኝ አብርሽም ለምን ሩታም ተለመኝ እና መጨረሻውን ደግሞ ያሳመርላችሁ ማለትን እወዳለሁኝ።